What's up guys, how are you doing? Today I'm gonna show you very important expressions which are related with our daily activities, related with perfume, lotion, and how to express our daily activities. So stay with us until the end of this class and you will have very important concepts about these daily expressions which we use for makeup and lotion. Thank you. Let us get started. ሎሽን እቀባለሁ ማለት ስንፈልግ ምን እንላለን? ሎሽን እቀባለሁ። I put on lotion. I put on lotion. I apply lotion. I apply lotion ማለት እንችላለን። I use lotion ማለትም እንችላለን። ሎሽን እጠቀማለሁ ወይም እቀባለሁ። I use lotion. በተለይ apply የሚለው more formal English ሲሆን daily activities daily English የሆኑት ደግሞ I use lotion እና I put on lotion የሚለው እንጠቀማለን ማለት ነው። ስለዚህ ከሻወር በኋላ ሎሽን እቀባለሁ ማለት ብንፈልግ ምን እንላለን? ከሻወር በኋላ ሎሽን እቀባለሁ። I apply lotion after showering. I apply lotion after showering. በተለይ እነዚህ መቀባት መረጨት ምናምን የሚባሉ ነገሮች ያስቸግሩናል በእንግሊዝኛ ለመጠቀምና ለዛ ነው ይዤላችሁ የቀረብኩት። So I apply lotion after showering. እነኚህ በተለይ ለሴቶች የሚጠቅሙ ናቸው። ሜካፕ እጠቀማለሁ፣ ሜካፕ አደርጋለሁ ምናምን ለማለት በእንግሊዝኛ ምን እንላለን? ሜካፕ እጠቀማለሁ ወይም አደርጋለሁ። I wear makeup. I wear makeup. ሜካፕ እቀባለሁ። I do my makeup. I do my makeup. ሜካፔን እጠቀማለሁ። I do my makeup. I apply makeup ማለት እንችላለን። ልክ እንደ ሎሽን ሁሉ I apply makeup ማለት እንችላለን። ሜካፕ እቀባለሁ ወይም እጠቀማለሁ። I apply makeup. I apply makeup. I get made up ማለት እንችላለን። I get made up እጠቀማለሁ። less commonly የሚጠቀሙበት የእንግሊዝኛ ኤክስፕሬሽን ነው። ምክንያቱም በጣም ፎርማል እንግሊሽ ስለሆነ ብዙ ጊዜ አይጠቀሙትም። ግን I get made up ማለት እንችላለን። ሜካፕ እጠቀማለሁ ወይም እቀባለሁ። ዲዮድራንት ወይም ሽቶ እረጫለሁ ወይም እጠቀማለሁ እንላለን። እቀባለሁ እንላለን። የትኛው የአማርኛው ትክክለኛው አይሮን ነው? ዲዮድራንት እረጫለሁ ነው? እጠቀማለሁ ነው? ወይስ እቀባለሁ ነው? እሱን ለአማርኛው ትተን እንግሊዝኛውን ብቻ እንይ እስኪ። I put on deodorant. I put on deodorant. ዲዮድራንት እጠቀማለሁ ወይም እቀባለሁ ወይም እረጫለሁ። I use deodorant ማለት እንችላለን። I use deodorant. ዲዮድራንት እጠቀማለሁ። I apply deodorant. ልክ ለሎሽን እንደተጠቀምነው ሁሉ ወይም ለሜካፕ እንደተጠቀምነው ሁሉ ምን ማለት እችላለሁ? I apply deodorant ማለት እችላለሁ። ለምሳሌ I put on deodorant after showering ማለት እችላለሁ አይደል? I apply deodorant or I put on deodorant after showering. ከሻወር በኋላ ዲዮድራንት እጠቀማለሁ ወይም እቀባለሁ። እሱ ዲዮድራንት ይጠቀማል። ምን እንላለን? He applies deodorant. He applies deodorant. እሷ ሁል ጊዜ ዲዮድራንት ትጠቀማለች። እሷ ሁል ጊዜ ዲዮድራንት ትጠቀማለች። ምን እንላለን? She applies deodorant every day. She applies deodorant every day ማለት እንችላለን። ዲዮድራንት ወይም ፐርፊውም እና ክሎን ይለያያሉ። ክሎን ማለት የወንዶች ሽቶ ማለት ነው። ፐርፊውም ሆኖ ለወንዶች ብቻ ከሆነ ምን ይባላል? ክሎን ይባላል። ክሎን። ስለዚህ እሱ ክሎን ይጠቀማል ወይም ዲዮድራንት ይጠቀማል ማለት ብንፈልግ ምን እንላለን? He puts on cologne. He puts on cologne. ሽቶ ይጠቀማል። He puts on cologne. ምን ማለት ነው? እሱ ሽቶ ይጠቀማል። ሌላ ፐርፊውም የሚለውን ቃል ደግሞ ተጠቅመን ለወንድም ለሴትም የሚሆን ቃል ነው። ይሄ ፐርፊውም ካልን ሽቶ ማለት ነው። ከዲዮድራንት ይለያል አይደል? በይዘቱ ወይም በሽታው። ስለዚህ ፐርፊውም ማለት ሽቶ ማለት ነው። ምን እንላለን? I wear perfume. I wear perfume. እኔ ፐርፊውም እጠቀማለሁ ወይም እቀባለሁ። I wear perfume. wear ማለት ልብስ መልበስ ነው አይደል? የምናውቀው ልብስ መልበስ ነገር ግን
ይሄን ነገር ዌር የሚለውን ማለት ነው ለልብስ የምንጠቀምበት የነበረው ለዲዮድራንትና ለሽቶ ያገለግለናል ማለት ነው ወይም ለፐርፊውም ያገለግለናል so I put on deodorant እንዳልነው ሁሉ I put on perfume ማለት እንችላለን I put on perfume ሴቶች የወንዶች ከሆነ ደግሞ ምን እንላለን I put on cologne ማለት እንችላለን ጥፍርህን ተቆረጥ ራሴ ነው አይደል መቆርጠው ጥፍርህን ተቆረጥ clip your nails ወረቀቱን ቅርጽ አስይዘህ ቆራርጠው snip the paper ቅርጽ አስይዞ ዲዛይን አስይዞ መቆራረጥ ለሆነ ፐርፐስ ተፈልጎ እንደዛ ከሆነ ምን እንላለን snip the paper ዝብል ቀዳደን መጣል ስንፈልግስ ምን እንላለን ወረቀት መቅደድ ቲር ደግሞ ምን ማለት ነው ቀዳዶ መጣል ስለዚህ ወረቀቶችን ቀዳደ ጣላቸው የሆነ ሰው እንዳያነባቸው ወረቀቶችን ቀዳደ ጣላቸው ማለት ከፈለግን ምን እንላለን tear the paper ቀዳደ ጣላቸው ምክንያቱም ሰው እንዳያይብን ከፈለግን ዝም ብለን ያለ ቅርጽ ቀዳደ ስንጥለው ምን እንላለን tear the paper ማለት እንችላለን እነኚህ ዴይሊ አክቲቪቲስ በጣም የሚጠቅሙ ናቸው ምክንያቱም በቀላሉ እንግሊዘኛውን ለመጠቀም ያስቸግሩናል so deodorant perfume እንዲሁም ደግሞ ወረቀትን ቀዶ መጣል በእንግሊዘኛ ምን እንደሚባል ያየንበት ክላስ ነው ሁሌም ከግሬስ ጋር ወደፊት grace the ladder of success have a nice time